ዛሬ ይሄንን ውይይት እያደረግን ባለንበት ወቅት ያለው ነባራዊ ሁኔታ ምንድነው? በጠላት በኩል አጠቃላይ የጦርነቱን ሂደት በተመለከተ በማዕከል ደረጃ ግምገማ እንዳደረገ አውቀናል። በግምገማ ሂደቱም በርካታ ዋጊ መኮንኖቹ በተለይ ሻለቃዎች፣ መቶ አለቆች፣ መስመራዊ መኮንን የሚባሉት በብዛት እንዳለቁበትና በዚህም ከፍተኛ ክፍተት እንደተፈጠረበት ጠላት ገምግሟል። አገዛዙ ስለሚፈራ ነው፣ ግልጽ ነው። ጠላት ስለሚፈራ ነው። ከተባበርን፣ አንድ ላይ ከቆምን፣ በጋራ መስራት ከቻል አገዛዙ በጣም በአጭር ጊዜ ውስጥ መደምሰስ እንደሚችል ለምሳሌ የቅርብ ጊዜውን እንኳን የሶሪያን ታሪክ ብትወስድ ለረጅም ዓመታት በሽር አልአሳድን የተዋጉ ኃይሎች በመጨረሻው ሰዓት በጣም በአጭር ጊዜ ውስጥ ማሸነፍ የቻሉት አንድ ላይ ስለቆሙ፣ አንድ ላይ ስለተባበሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ ስለ ህዳሴ ግድብ ተናግረዋል። ህዳሴ ግድብ የኢትዮጵያ ናሽናል ፕራይድ ነው፣ አንዱ ትልቁ ብሔራዊ አጀንዳ ነው። በግድቡ ጉዳይ ላይ በድፍረት ሲነገር አንዳችም አይነት ምላሽ ሰጡ አያውቅም። የብልጽግና ሚዲያዎች ጠቅላይ ሚኒስትሩን ጨምሮ ትንፍሽ ብለው ያውቁም። በዚህ ጉዳይ ዳኛቸው አሰፋን ብታነሳ አገዛዙ ሲጠረግ መግቢያ የሌለው ሰው በዘር ማጥፋት ይህንን ዘር አጥፊ አገዛዝ በማገዝ በማስተባበር የጆኖሳይድ ኢነብለር በመሆኑ መጠየቁ የማይቀር አብን ጥቂት አመራሮቹንና ማህተሙን ከመውሰዱ በስተቀር አብይ አህመድ ንጹህ የአብን ታጋዮች እና አመራሮች በፋኖ መዋቅር ውስጥ እያታገሉ መስዋዕትነት እየከፈሉ ነው የሚገኙት። እነዛ የተሸጡትስ የት ይገባሉ? አገዛዙ ሲሸነፍ ለፍርድ ይቀርባሉ። አገዛዙ ሲሸነፍ የዕለት ቀለባቸው ይቋረጣል። አገዛዙ ሲሸነፍ በአማራ ህዝብ ህልውና ላይ የሚቆምሩት ቁማር ይቆማል። ሰላም ጤና ይስጥልን። የኢትዮ አዲስ ዴይሊ ቤተሰቦች፣ አርበኛ አስረስ ማረ በወቅታዊ የሀገራችን ጉዳዮች ላይ የሰጠው እጅግ አነጋጋሪ ቃለ ምልልስ ይዘንላችሁ ቀርበናል። የመከላከያ ሰራዊት አዋጊ መኮንኖች አልቀውበታል፣ ከፍተኛ የሰው ኃይል ክፍተት ገጥሞታል ስለተባለው የመንግስት የውስጥ ግምገማ አርበኛ አስረስ ምን አዲስ መረጃ ይፋ አደረገ? ከቅርብ ጊዜ ወዲህ በኢትዮጵያ ፖለቲካ ውስጥ እየተለመደ የመጣውና ብዙዎችን ግራ ያጋባው ጽምዶ የተባለው ቃልስ ምንነት ምንድን ነው? ፋኖ በዚህ አንድነት ውስጥ አለበት? ትግሉ እንዳይጠለፍና እንደ ብአዴን አይነት የታሪክ ክህደት እንዳይደገም ፋኖ ምን ዋስትና አለው? በአሜሪካ የቪዛ ማዕቀብና በ97% የክልሉ ምርጫ ዙሪያ ለቀረበለት ጥያቄዎች ከአርበኛ አስረስ ማረ የተሰጡት ቀጥተኛ ዝርዝር ምላሾች አሁን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ዛሬ ይሄንን ውይይት እያደረግን ባለንበት ወቅት ያለው ነባራዊ ሁኔታ ምንድነው? በጠላት በኩል አጠቃላይ የጦርነቱን ሂደት በተመለከተ በማዕከል ደረጃ ግምገማ እንዳደረገ አውቀናል። በግምገማ ሂደቱም በርካታ ዋጊ መኮንኖቹ በተለይ ሻለቃዎች፣ መቶ አለቆች፣ መስመራዊ መኮንን የሚባሉት በብዛት እንዳለቁበትና በዚህም ከፍተኛ ክፍተት እንደተፈጠረበት ጠላት ገምግሟል። በስነ ልቦና ደረጃ ከፋኖ ጋር ሲቃት ሰራዊት በከፍተኛ ደረጃ ስነ ልቦናው የላሸቀ ስለመሆኑ ውጊያ ባደረገበት አውደ ግንባሩ እየተማረከ ያ ደግሞ በሚዲያም ጭምር እየታየ ራሱ ሰራዊቱም ሶሻል ሚዲያም ጭምር ስለሚጠቀም ያንን በማየት እና የጦርነቱ ድግግሞሽ ላለፉት 7-8 ዓመታት በተከታታይነት ያለ እረፍት ውጊያ በመሆኑ ከፍተኛ መሰላቸት ውስጥ እንዳለ እንደሚታወቀው የአብይ አህመድ ሰራዊት የሰፈረው ከተሞች ላይ ነው። ከተሞች ላይ መስፈሩ ደግሞ ራሱ ሰራዊቱ ሊኖረው የሚገባውን ወታደራዊ ጨዋነት ሙሉ በሙሉ ያጣ መሆኑም እንደ አንድ ችግር ገምግመዋል። ኢቭን በትላልቅ ከተሞች ያለውን ካድሬያቸውንም አብዛኛው ለጠላት መረጃ ይሰጣል፣ ያው ለፋኖ መረጃ ይሰጥብናል ብለው ገምግመዋል። ከዚህ ጋር በተገናኘ እንደ አዲስ ኦፕሬሽን ለማድረግ ዝግጅት እንዳደረጉ በስኬት ደረጃ ወይም ውጤት አምጥተንበታል ብለው የሚያስቡት እስካሁንም ድረስ የአማራ ክልል መዋቅር 100% ሳይፈራረስ ማቆየት ችለናል። በዚህ ሂደትም የፋኖ ከህዝብ ተነጥሏል፣ መነጠል ችለናል። በስልጣን በሌላ ምክንያት እንዳይተማመን ማድረግ ተችሏል። ስለዚህ ኃይላችን አሰባስበን አመራሩን ማዕከል ያደረገ ኦፕሬሽን እናደርጋለን የሚል ዝግጅት እንዳደረጉ ነው በመከላከያ ሰራዊት ከፍተኛ አመራሮች በኩል እና በጀነራሎች በኩል የተደረገ ግምገማ ነው ይሄ። ስለዚህ ይህንን ተከትሎ በተለይ በሰሜን በኩል ሊነሳ የሚችለውን ጦርነትም ታሳቢ በማድረግ ፋኖን ባለበት ኮንቴን አድርገን ከሌሎች ኃይሎች ጋር ጠንካራ ውጊያ እናደርጋለን በሚል መኮንኖቻቸውን ለውጊያ ለማዘጋጀት ያው ሁልጊዜም እንደሚያደርጉት ኦፕሬሽን ለማድረግ በዝግጅት ላይ መሆናቸውና ያንንም ተከትሎ አንዳንድ እንቅስቃሴዎች በብዙ ቦታዎች ለማድረግ ተሞክሯል። በተለይ የሌሊት እንቅስቃሴዎችን መረጃ በማጥፋት በሰራዊታችን ላይ ጉዳት ለማድረስ ከበባ ለመፈጸም የተደረጉ ትንኮሳዎች ነበሩ። ሁሉም በሚገባ እየተመከቱ ነው። በእኛ በኩል በዚህ የጠላት እቅድ አስቀድመን መረጃ በመተንተንና በመያዝ ከማክሸፍ ባሻገር በራሳችን እቅድና ኦፕሬሽን ደግሞ የተሻሉ ነገሮችን ለመስራት ሙሉ ዝግጅት እያደረግን ነው የምንገኘው። ከዛ ጎን ለጎን በተለያዩ አካባቢዎች ዛሬ በበቂ ሁኔታ መረጃ አልሰበሰብኩም ከኢንተርኔት ውጭ ስለነበርኩ በአጋጣሚ። ነገር ግን ያው በየዕለቱ ያሉት ውጊያዎች እንደቀጠሉ ናቸው። በሁሉም አካባቢ የሚደረጉ ተጋድሎች ቀጥለዋል። ይሄ መልካም አሁን የተፈጠረው ሁኔታና
አጋጣሚ የማይታለፍ በተለይ አገዛዙ በዲፕሎማሲ ረገድ በከፍተኛ ሁኔታ እየተደበደበ ያለበት እና ዓለም ሁሉ ያገዛዙን ብልጽግናን ባህሪ እየተረዳ ያለበት ወቅት ላይ ነው የምንገኘው። ጸረ ብልጽግና ኃይሎችም የትብብር ፍላጎት እያሳዩ ያሉበት ጊዜ ላይ እንደመገኘታችን መጠን ያንን የሚመጥን ዝግጅት የስነ ልቦናም ተግባራዊ እንቅስቃሴ በማድረግ ተጨማሪ ድሎችን ለማግኘትና የተጋድሎውን ከፍ ወዳለ ደረጃ ለማድረስ ርብርብ እያደረግን ነው የምንገኘው። መሳይ ፋኖ ትብብር ውስጥ ወደፊትም ይኖራል፣ መኖርም ግዴታው ነው። ደጋግሜ ግልጽ ለማድረግ ሞክሬያለሁ። ይህ ሀገር ፖለቲካ ብዝሃነት ያለበት ነው፣ ከአመለካከት ብዝሃነት ያለበት ሀገር ነው። ከዛ ባሻገር ደግሞ በኢትዮጵያ ህልውና ላይ የማይደራደር ኃይል ነው የአማራ ፋኖ ብሔራዊ ንቅናቄ። ስለዚህ በኢትዮጵያ ህልውና ላይ የማይደራደር ኃይል ደግሞ ከሌሎች ኢትዮጵያውያን ጋር መተባበር አስፈላጊ እንደሆነ ያምንበታል። ይሄ መላው ሰራዊታችን፣ መላው አመራር የሚያምንበት ጉዳይ ነው። ለምንድን ነው በዚህ ልክ አሁን የሚጠቀሱትን ነገሮችን ተዋቸውና ካውንስል ጽምዶ ምናምን የሚሉትን ነገሮች ስፔሲፊክ ፕሮጀክቶች ስለሆኑና ከዚህ በፊትም በግልጽ ስለተናገርኩ እነዚህ ፕሮጀክቶች ውስጥ የለንም በሚል ቋንቋ ገልጸናል። ግን ለምንድን ነው ጉዳዩ በዚህ ልክ ትኩረት የሳበው የሚለውን ነገር ማንሳት ተገቢ ይመስለኛል። ለምንድን ነው ጠላት በዚህ ልክ ሌላ አጀንዳ ስቶ እዚህ ላይ ያተኮረው ብለን ብናስብ አገዛዙ ስለሚፈራ ነው። ግልጽ ነው፣ ጠላት ስለሚፈራ ነው። ከተባበርን፣ አንድ ላይ ከቆምን፣ በጋራ መስራት ከቻል አገዛዙ በጣም በአጭር ጊዜ ውስጥ መደምሰስ እንደሚችል እንግዲህ ማሸነፍ በሚሊተሪ ብቻ አይደለም ፖለቲካሊም ጭምር የሚያመጣው ውጤት አለ። ቅድም እንደገለጽኩልህ ለምሳሌ በተለያየ ዓለማት ያሉ በኢትዮጵያ የፖለቲካ ሁኔታ ውስጥ በኢትዮጵያ መንግስት ቀጣይነት ውስጥ በኢትዮጵያ አለመበታተን ውስጥ ፍላጎት አለን የሚሉ ኃይሎች ተኪ ኃይል መኖሩን ብልጽግናን የሚተካ ኃይል መኖሩን ዋስትና መውሰድ ይፈልጋሉ። ይሄ በተለያዩ ሀገራት በተለያዩ ጊዜ እየታየ ነው። በታሪክም ለምሳሌ የቅርብ ጊዜውን እንኳን የሶሪያን ታሪክ ብትወስድ ለረጅም ዓመታት በሽር አልአሳድን የተዋጉ ኃይሎች በመጨረሻው ሰዓት በጣም በአጭር ጊዜ ውስጥ ማሸነፍ የቻሉት አንድ ላይ ስለቆሙ፣ አንድ ላይ ስለተባበሩ ነው። ይሄ ምንም የፖለቲካ ሀሁ ነው ብዬ ነው ማምነው። ስለዚህ አገዛዙ ይህን ጉዳይ ሲያራግበው ደግሞ በባንዳነት በባዕዳነት የሚከሰን ሌላ ማምለጫ መንገድ ስለሌለው ነው። አንዳንዴ እኮ በጣም እኮ የሚገርም ነገር እኮ ነው። ለምሳሌ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ ስለ ህዳሴ ግድብ ተናግረዋል። ህዳሴ ግድብ የኢትዮጵያ ናሽናል ፕራይድ ነው፣ አንዱ ትልቁ ብሔራዊ አጀንዳ ነው። በግድቡ ጉዳይ ላይ በድፍረት ሲነገር አንዳችም አይነት ምላሽ ሰጡ አያውቅም። የብልጽግና ሚዲያዎች ጠቅላይ ሚኒስትሩን ጨምሮ ትንፍሽ ብለው አያውቁም በዚህ ጉዳይ። ያንን ነገር የሚፈሩት ያንን ነገር የሚሸሹት ሰዎች ግን እኛን በባንዳነት በካሃዲነት ይከሳሉ። የኢትዮጵያ ህዝብ ለሀገሩ ያለው ፍቅር አማራውም የእኛ ማህበራዊ መሰረት እንደመሆኑ ለሀገር አንድነት፣ ለሀገር ኩራት፣ ለብሔራዊ አጀንዳዎቻችን ያለውን ትኩረት ስለሚያውቁ ያላቸው አማራጭ ባንዳ ሆነዋል የሚል ስም መስጠት ነው። ሌሎቹስ ያለ እንደሆነ ከአገዛዙ ጋር አብረው መጠረጋቸው ስለማይቀር ለፍትህ እንዳይመስልህ የሚጮሁት። ለምሳሌ በግለሰብ ደረጃ እናንሳ። ለማሳያነት ዳኛቸው አሰፋን ብታነሳ አገዛዙ ሲጠረግ መግቢያ የሌለው ሰው በዘር ማጥፋት ይህንን ዘር አጥፊ አገዛዝ በማገዝ በማስተባበር የጄኖሳይድ ኢነብለር በመሆኑ መጠየቁ የማይቀር ነው። በዛ መንገድ እንኳን ባይጠየቅ ጥቅሙ የሚቀርበት ሰው ነው። ሁሉ ነገራቸውን አገዛዙ የሚያቀርብላቸው ሰዎች ናቸው ይህን ጉዳይ ትልቅ ትኩረት ሰጠው የዘወትር አጀንዳቸው ያደረጉት። ከዚህ በፊት እንደተናገርኩት ለምሳሌ አብን ጥቂት አመራሮቹንና ማህተሙን ከመውሰዱ በስተቀር አብይ አህመድ ንጹህ የአብን ታጋዮች እና አመራሮች በፋኖ መዋቅር ውስጥ እያታገሉ መስዋዕትነት እየከፈሉ ነው የሚገኙት። እነዛ የተሸጡትስ የት ይገባሉ? አገዛዙ ሲሸነፍ ለፍርድ ይቀርባሉ። አገዛዙ ሲሸነፍ የዕለት ቀለባቸው ይቋረጣል። አገዛዙ ሲሸነፍ በአማራ ህዝብ ህልውና ላይ የሚቆምሩት ቁማር ይቆማል። ያንን በመፍራት ነው ብዙዎቹ እንጂማ ለህዝብ ቢያስቡ፣ ስለ ፍትህ ቢጨነቁ፣ ስለ አማራ ህዝብ ደህንነት ቢያስቡ ከጫፍ ጫፍ በየዕለቱ በየቀኑ በጀት በድሮን በከባድ መሳሪያ በጅምላ ጨራሽ መሳሪያ ስለሚጨፈጨፈው የአማራ ህዝብ አንዲት ቃል እኮ ተንፍሰው አያውቁም። ሪሊ ስለ ቲፒኤልኤፍ ተጨንቀው ነው? ቲፒኤልኤፍ በመጀመሪያው ጦርነት ወቅት ቆላ ተንቤን ድረስ ተገብቶ በነበረበት ጊዜ በፕሮፓጋንዳም በወታደራዊ እንቅስቃሴም ከቆላ ተንቤን ወደ መቀሌ የመለሱት እነ ጀነራል ጻድቃን እነ ጌታቸው ረዳ አይደሉም? ከነሱ የበለጠ መቀሌ ያሉት ሰዎች በቲፒኤልኤፍነት በህወሓትነት ህወሓት እዚህ ሀገር ላይ በሰራው ወንጀልስ ያነሰ ተጠያቂዎች ናቸው? አይደሉም። ከጻድቃን ጋርም ይመክር ከጌታቸው ረዳ ጋር ማዕድ የሚቆርስ ሰው እኛን ሊከስ ይሞክራል። ለዛውም ባልተጨበጠ ነገር፣ ለዛውም ምንም መሰረት በሌለው ነገር። ምን ብሎ ነው የከሰን? ቲፒኤልኤፍ መጠየቅ ያለበት ነው፣ እንዲህ አይነት ወንጀል ያለበት ነው፣ እንዲህ ሆነ ነው አድርገው ያሳዩን እስኪ። ስለዚህ እነኚህ ሆዳሞች
ህዝባቸውን በየዘመኑ በየመታጠፊያው እየሸጡ አብዛኞቹ እኮ ትናንትና ከቲፒኤልኤፍ ጋር አብረው የነበሩ ናቸው። ባለሀብቶችን ልናነሳ እንችላለን፣ የተለያዩ አክቲቪስቶችን ልናነሳ እንችላለን፣ ድርጅቶችን ልናነሳ እንችላለን። በጣም ብዙ መዘርዘር እንችላለን። በርካታ ነጋዴዎች፣ በርካታ አድርባይ ምሁራን ትናንት ከቲፒኤልኤፍ ስር ሆነው ብዙ ነገር ሲያደርጉ የነበሩ፣ ብዙዎቻችን ግን ከቲፒኤልኤፍ በተቃራኒ ቆመን ብዙ ዋጋ የከፈል የእያንዳንዳችንን ታሪክ መመንዘር ይቻላል። ዛሬ ፊት ለፊት የምንታየ ፋኖ አመራሮች በጣም ብዙ ዋጋ ከፍለናል። ነገር ግን አብይ አህመድ የተባለ ጩልሌ በለውጥ ስም ስልጣን ላይ መጥቶ የችግሩንም የበለጠ አወሳስቦ የአማራን ህዝብ ህልውና ከድጡ ወደ ማጡ ባስገባ ጊዜ ደግሞ ነፍጥ አንስተን እየታገል ነው የምንገኘው። ስለዚህ ይሄ ጉዳይ በዚህ ልክ ትኩረት እንዲስብ የተደረገበት ዋነኛ ዓላማ አብይ አህመድ ሲወገድ ብልጽግና ሲጠረግ አብረን እንጠረጋለን በሚል ስጋትና ፍራቻ ነው ብዙዎቹ ሚዲያዎች ማየት እንችላለን እንጂ ለአማራ ህዝብ ነጻነት፣ ለአማራ ህዝብ መብት ተቆርቁሮ አይደለም። በእርግጥም ለአማራ ህዝብ መብት የሚያስብ ቢኖር ወደ ሜዳው መምጣት ይችላል፣ መታገል ይችላል፣ በተለያየ መንገድ ፋኖን መደገፍ ይችላል። ይኖራሉ ጉድለቶች፣ ስጋቶችም ይኖራሉ። እነሱን ስጋቶች በንግግር በውይይት መቅረፍ ይቻላል። ስለዚህ አጀንዳው በዚህ ልክ እንዲራገብ ከህዝብ ልብ እንድንወጣ ተፈልጎ የሚነገር ነው። መልካሙ ነገር ህዝባችን በደንብ ጠንቅቆ ያቀናል። ትግሉንም ያውቃል፣ እኛንም ያውቃል። ይሄንን ትግል የወለደው የአማራ ህዝብ ነው። ይሄንን ትግልም የሚቋጨው የአማራ ህዝብ ነው። እንዴት እንደሚቋጭ እንዴት እንደሚራመድም የሚገራው ህዝብ ነው። ስህተት እንኳን ቢኖር መወላገድ እንኳን ቢኖር የሚታረም የሚስተካከል በህዝብ መሀል የምናደርገው ትግል ነው። ስለዚህ እንዲህ አይነት ጥላቶች እንዲህ አይነት ከህዝብ በተቃራኒ የቆሙ በህዝብ ደም ላይ እየቀለዱ ያሉ የትኛውም አይነት ደረጃ ላይ የተቀመጠ ሰው ስለ ትብብር እኛን ሊያማክረን አይችልምም አይገባም። ከህዝብ ጋር መክረን ከሰራዊታችን ጋር መክረን ማናቸውንም አይነት ትብብር ማድረግ አስፈላጊነቱን አምነንበትም ጭምር እንሰራበታለን። ይፋ የምናደርገው ተጨባጭ ነገር ሲኖር ደግሞ ይፋ እናደርጋለን ማለት ነው። እንግዲህ የትብብር ዝም ብሎ መሳይ እንደምታውቀው ብድግ ብለህ የሆነ ወረቀት የምትፈራረመው ነገር አይደለም። ውይይት ይፈልጋል፣ ንግግር ይፈልጋል። አንድ ኮንቨርሴሽን በኖረ ቁጥር አንድ ከፍተኛ አመራር ከሌላ ኃይል የሆነ አመራር ጋር ውይይት ባደረገ ጊዜ፣ ኢሜል በተቀያየረ ጊዜ፣ ስልክ በተደዋወለ ጊዜ ወይ በሆነ አጋጣሚ በአካል በተገናኘ ጊዜ የሚያደርገውን ነገር ሁሉ ይፋ ልታደርገው የምትችል ነገር አይደለም። ውሳኔ የሆነ ነገር ሲሆን ይፋ ይደረጋል። በዛ ደረጃ የደረሰ ነገር ስለሌለ ነው እስካሁን ይፋ ያላደረግነው። ምንም የምንሽኮረመመው ነገር የለም። ህይወት የምንከፍልበት ትግል ነው። በየቀኑ ወጣቶችን የምንገብርበት ትግል ነው። ማንንም ፈርተን ወይም ለፖለቲካ ኮሬክትነስ ብለን ወይ አድርባይ ሆነን ወይ የሆነ የተለየ ነገር ለማግኘት ብለን ኮምፕሮማይዝ የምናደርገውም ነገር የለም። እንዲህ እንባላለን ብለን ደግሞ የምንሸሸውም ትብብር የለም። በዚህ እርግጠኛ ሆኜ ነው የምናገረው። ስለዚህ ሂደቶች አሉት፣ ስቴፕ አለው፣ ደረጃ አለው። እንደምታውቀው የኢትዮጵያ ፖለቲካ በተለይ የሀገር ውስጥ ጉዳይ በብዙ ተቃርኖዎች ውስጥ የቆየ ነው። ስለዚህ እነኚህ ተቃርኖዎች ብድግ ብለን በአንድ ቀን በሳምንት የምንፈታቸው የምናያቸው አይደሉም። ግራቀኛ አብዛኞቹ የትብብር ሂደቶች አደጋ የሚገጥማቸው ትግበራ ላይ ሲደርሱ ነው። ሂደቱ ላይ ብዙ እንቅፋት አይገጥማቸው። ይሄ ከታሪክም የምንረዳው። ስለዚህ ያንንም ጭምር ታሳቢ በማድረግ በጣም ጥንቃቄ በተሞላበት መንገድ የህዝባችን ፍላጎት ምንድን ነው? የሌላው ኃይል ፍላጎት ምንድን ነው? የትኛው ቅድሚያ ሊሰጠው ይገባል? ትብብር የምታደርገው እኮ ጠላትን ለማሸነፍ ብቻ አይደለም። ጠላትን ካሸነፍክ በኋላ ሽግግርን መምራት ያስፈልጋል። ሽግግርን ለመምራት ሰላም ያስፈልጋል። መልሰህ ላለመታኮስ ዋስትና ያስፈልጋል። ስለዚህ እንዲህ አይነት ትልልቅ አጀንዳዎችን የኢትዮጵያን ዘላቂ ሰላም የሚያረጋግጡ አጀንዳዎችን ጭምር ለመተግበር ስለሆነ ጥንቃቄ ስለሚፈልግ እያንዳንዱ ነገር በጊዜው ይፋ ይደረጋል። እስካሁንም ቢሆን እኮ ስለዚህ ጉዳይ ስናነሳ አልወቀስ ብለን አልሰደብ ብለን ወይ የሆነ ነገር አልባል ብለን አይደለም። ነገር ግን ያንን ሪስክ ወስደን ነው የምንሄድበት ተግባራዊ የምናደርገው ማለት ነው። ስለዚህ ለዛ ነው ኦፊሻል ስቴትመንቶችን ያላወጣ ነው። ይህ አይነት ስጋቶች ቢኖሩ እኔ ምንም የሚገርም አይደለም። በተለይ ከዚህ በፊት ከገጠሙን አደጋዎች አኳያ የአማራ ህዝብ አንዴ ብቻ አይደለም 2-3 ደጋግሞ የተካደ ነው። 2-3 ጸረ ደርግ ተጋድሎ ቀላል የማይባል አስተዋጽኦ አድርጓል። በኋላ ግን የሆነው ጸረ አማራ ህገ መንግስት ነው እዚህ ሀገር ላይ ህጉ ነው እንዲወጣ ፖሊሲው ነው እንዲወጣ የተደረገው። ከዛ ቀጥሎም በጸረ ቲፒኤልኤፍ ተጋድሎም ከፍተኛ ድርሻ ቢወጣም ለኦህዴድ ብልጽግና ድሉን አሳልፎ በመስጠት በህዝቡ ላይ ክደት ስለተፈጸመበት እንዲህ አይነት ስጋቶች ቢነሱ የሚገርም አይደለም። ሁለቱም ስህተቶች የተሰሩት በብአዴን ሰዎች ነው። የትሮይ ፈረስ መሆንን እና መሸከምን ወይም መታዘልን ጣዕሙን የሚያውቁት እነሱ ናቸው። እኛ አናውቀውም። ይህ ትውልድ በራሱ ምድር ላይ በራሱ አቅም፣ በራሱ ርዕዮተ ዓለም፣ በራሱ ፍላጎት፣ በራሱ መስዋዕትነት የጀመረው ትግል ነው። አንዳንዴ የድርጅቶችንም ታሪክ መለስ ብሎ ማየት ይቻላል። ለምሳሌ ኢህዴን ከተበታተነው ምንድን ነው ኢህአፓ የተራረፈ የሆነ ቦታ ላይ በማደጎ ልጅ አሲስት እየተደረገ ያደገ ድርጅት ነው። እኛ የአይነት መልክ አይደለም ያለን። ከማንም ምንም አግኝተን አይደለም እዚህ የደረስ ነው። በራሳችን አቅም ነው። የአብይ አህመድን አገዛዝ 3 ዓመት ሰርቫይቭ ያደረገ
ሌላ ኃይል እኮ የለም ኢትዮጵያ ውስጥ ሊኖርም አይችልም። እኛ ነን ያንን ነገር ማድረግ የቻልነው። የአማራ ህዝብ ነው ያንን ሁሉ ሰቆቃ አብዞርብ አድርጎ ድርጅት ፈጥሮ ዛሬ የደረሰበት ደረጃ መድረስ የቻለው። ስለዚህ ባይ ኔቸር በተፈጥሮ ይሄ ሊደርሺፕና ይሄ ትግል በተፈጥሮ በዛ አይነት መንገድ ሊሸወድ የሚችል አይደለም። የሚዳሰስ የሚጨበጥ ፖለቲካ የሚታይ ነገር የሚፈልግ ነውና ምናልባት በዚህ በኩል ስጋት የሚኖራቸው ሰዎች ልክ ነው። በተለያየ መንገድ የልምድ ኤክስፖዠር ልዩነቶች ሊኖሩ ይችላሉ። ግን ለዛም እኮ ነው አንዳንድ ነገሮች በጊዜውና በሰዓቱ መጠናቀቅ ባለባቸው ሰዓት እንዳይጠናቀቁ ምክንያት የሆነው ይሄ ጥንቃቄም ስለሚያስፈልገው ነው። ስለዚህ ያንን በጣም ትኩረት ሰጠን የምንሰራበት ስለሆነ በዚህ በኩል ስጋት ሊኖር አይገባም። ጥያቄው እንደ ጥያቄ፣ ስጋቱ እንደ ስጋት ቢነሳ ግን የሚያስገርም አይደለም። ከዚህ በፊት ተጨባጭ ችግሮች ተከስተው ስለነበረ ስለዚህ ከዛም ጭምር የተማረ ሊደርሺፕ ነው ያለው። በቂ ሌሰን የወሰደ ሊደርሺፕ ነው ያለው። በዚህ በኩል የሚኖር መሸዋወድ ስለማይኖር ምንም ስጋት የለም ነው የምለው። ያስፈራቸዋል፣ በትክክልም ያቃዣቸዋል፣ ትብብር ያቃዣቸዋል። አብይ አህመድ የሚተማመንበት ነገር ህዝብን ከህዝብ በማጋጨት ለረጅም ጊዜ ስልጣን ላይ ይቆያሉ ብሎ የሚያስብ ሰው ነው። ጥቂት እንቅስቃሴና ኮሽታ ሲኖር እንኳን የቡራዩ ወጣቶች ይመጣሉ፣ የሰበታ ወጣቶች ይመጣሉ፣ በመቶ ሺዎች እንተላለቃለን ብሎ የአዲስ አበባን ህዝብ ለማስፈራራት የሞከረ ግለሰብ ነው። ስለዚህ ደንተው አይደለም የእሱ ወንበር እስካልተነካ ድረስ አንዱን ህዝብ በአንዱ ላይ ለማስነሳት ምንም ቅሽሽ የማይለው ግለሰብ ነው። በተደጋጋሚ ይህን ደግሞ ተግባራዊ አድርጎት ታይቷል ከዚህ በፊት። ስለዚህ ሁለት የተለያየ ማህበራዊ መሰረት ያለው ኃይል ወይም ደግሞ ሁለት የተለያየ ቋንቋ የሚናገር ህዝብ አንድ ላይ በአንድ አጀንዳ ሲነሳ ማየት በጣም የሚያስቃዥ ነገር ነው ለአብይ አህመድ እና ለአገዛዙ። አንዱ ከዚህ የመነጨ ስጋት ነው። ሁለተኛ በእርግጥም ሆነ በተጨባጭም ትብብር ካለ በጥቂት ጊዜ ውስጥ የመሸነፍ በጥቂት ጊዜ ውስጥ የመጨረሻ ህቅታው ላይ የማድረስ እድል እንዳለ ይታወቃል፣ ቅድም እንዳነሳሁት ማለት ነው። ስለዚህ በዚህ ምክንያት ይፈራሉ፣ ይቃዣሉ። ነገር ግን ምንም ቢፈሩት እንኳን ትብብር መኖር አይቀርም። ምክንያቱም አገዛዙ ካላሸነፈ የኢትዮጵያ ህዝብ ማህበራዊ ረፍት ሊያገኝ አይችልም። ማግኘት ደግሞ አለበት። ለዛ ማናቸውም እንቅስቃሴዎች ማናቸውም ውሳኔዎች ሊወሰኑ ይገባቸዋል። ቅድም የተቀመጡትን ስጋቶች፣ ሌሎች ነገሮችን በሚቀርፍና ጥንቃቄ በተሞላበት መንገድ ማለት ነው። አይቼዋለሁ ዜናውን። ስቴት ዲፓርትመንት ወሰነው አወጣው የተባለውን ነገር ብዙም አዲስ አይደሉም እንዲህ አይነት ነገሮች። በነገራችን ላይ አሜሪካኖች ሲያደርጉ ይሄ መጀመሪያቸው አይደለም። በነገር ላይ የአብይ አህመድ ሰዎች ተመሳሳይ ውሳኔ ተወስኖባቸዋል። ቲንክ ከትግራዩ ጦርነት ጋር በተያያዘ መሰለኝ እንደዚህ አይነት ውሳኔዎች አሉ። ተፈጻሚነታቸው ብዙ ጊዜ አይታይም፣ ሊስት አይደረጉም። ሰዎቹ ማነው ቪዛ የተከለከለው ምናምን የሚባለው ነገር የሆነው ነው። ለምን ይሄንን ወሰኑ የሚለውን ነገር ካነሳን እንግዲህ ጠቆም ለማድረግ እንደሞከርኩት ቅድም ከምርጫው ጋር ተያይዞ ባነሳው ጥያቄ አሜሪካኖቹ ወይም የነሱ የፖለቲካ ካልቸር እንደ ቫልዩ ይቆጥሩታል። የሌላውን ሀገር ሉዓላዊነት መጠበቅን፣ ጦርነትን መከላከልን ወይም ጦርነትን አለማበረታታትን ወይም ቀድሞ መከላከልን እንደ አንድ እሴት ወይም እንደ አንድ ቫልዩ ስለሚቆጥሩት በዛ ረገድ ዝም ላለ ማለት ያደረጉት ነገር ነው ብዬ አስባለሁ። የጌታቸው ረዳን ጉዳይ ተወው። እግረ መንገዱን ስለ ትራምፕ ስለ ህዳሴው ግድብ ያነሱትም ላይ ሪያክት ቢያደርግ መልካም ነበር። የሆነው ነው ይሄ ጉዳይ የሚያመጣው ተጽዕኖ በጣም ትንሽ ነገር ነው። ያን ያክል ትልቅ ጉዳይ ነው ብዬ አላስብም። እንዳነሳውልህ ብልጽግና እንኳን ኢቭን መንግስቱ ነው እንኳን አይደለም የመንግስትነት ስታተስ ለሌለው ቲፒኤልኤፍ መንግስት ለሆነው ብልጽግና እንኳን ይሄ ውሳኔ ተወስኗል። ግን ተግባራዊነቱ ያን ያክል እዚህ ግባ የሚባል ነገር አይደለም። በዲፕሎማሲ እንዲህ አይነት ነገሮች ይደረጋሉ። አይ ቲንክ ጦርነት በቲፒኤልኤፍ ወይም በትግራይ ኃይሎችና በአብይ አህመድ መካከል አሁንም ድጋሚ ጦርነት መከሰቱ አይቀርም የሚል ስጋት ላይም የደረሱ ይመስለኛል። ስለዚህ ይሄ ጦርነት ሲካሄድ ምስራቅ አፍሪካ ላይ ያለው ብዙ ጂኦፖለቲካዊ ፍላጎቶች አሉ። ከዛ አኳያ ምን አደረጋችሁ የሚል የሞራል ግዴታቸውንም ለመወጣት ጭምር ዝም አላልንም ለማለት ጭምር ካልሆነ በስተቀር ምንም የተለየ ነገር የለውም። እንዳነሳው ቀጥተኛ ባለቤቶቹ መልስ የሚሰጡበት ቢሆንም በእኔ በኩል ግን ያለኝ እይታ አይደለም ሀገር ላልሆነው ድርጅት ሀገር በሆኑት ላይም ጭምር የተጣለ ነው። አጠቃላይ ከትግሉ ከኛ ሁኔታ ጋር ምንም የሚያገናኘው ነገርም እንደሌለ ነው የሚታይ። መልካም። ቅድም ጮቤ እየረገጡ ነው ስትል ምን አስታውስከኝ? ለጂ7 ጉባኤ አብይ አህመድ አለመጋበዙ በርካታ የፖለቲካል አክቲቪስቶች ሲሸነቁጧቸው ምን እያደረጉ ነው የብልጽግና ሰዎች ከዚህ በፊት ከአብይ ጋር የነበሩ ከተለያዩ ሀገራት መሪዎች ጋር ከወርልድ ባንክ እንደዚህ ዓለም አቀፍ ኢንስቲትዩሽኖች ጋር የነበሩ ፎቶዎችን ቪዲዮዎችን እየገረቡ አይቻለሁ። ፋናም ሌሎችም ሚዲያዎች እና በጣም ትኩረት ተርቦ ነው ያለ ብልጽግና እና አብይ አህመድ ዓለም አቀፍ ትኩረት ተርበዋል። በጣም በሰፊው በከፍተኛ ደረጃ እየተጨነቁ ነው በብዙ መንገድ ከምርጫው ጋር በተያያዘም እንደዚህ ዓለም አቀፍ መድረኮችን በአጠቃላይ
እንደሚታወቀው ምስራቅ አፍሪካ ውስጥ አንከር ስቴት ነበረች ኢትዮጵያ በቀድሞ ጊዜ። በውስጥ ጉዳዩ ያለው ጭቆና ሌላ ነገር እንደተጠበቀው ነው። አሁን ያንን ነገር ኬንያ ወስዳለች። ከዚህ በፊት እንደገለጽኩት የአብይ አህመድ አገዛዝ የ4 ኪሎ ሸማቂ ኃይል ነው። እዚህ ሀገር ላይ ያለን ድርሻ ተመሳሳይ ነው። እውነት ለመናገር ተቀራራቢ ድርሻ ነው ያለን። ለምሳሌ ኦላን መውሰድ ትችላለህ፣ ቲፒኤልኤፍን መውሰድ ትችላለህ፣ ፋኖ መውሰድ ትችላለህ። ቢያንስ እነዚህ ሶስቱን እንኳን ብትወስድ መሬት ላይ ባለን ቁጥጥርም በምናስተዳድረው ህዝብም በሌሎች እንግዲህ ዓለም አቀፋዊ እውቅና የመንግስትነት ደረጃ ብቻ ካልሆነ በስተቀር በሌላው ነገር መሰረታዊ የሚባል ልዩነቶች እየጠበቡ ነው የመጡት። ሀገሩ አጠቃላይ ከአንከር ስቴትነት ወደ ሳተላይት ስቴትነት ተቀይሯል። ተላላኪ ሀገር ማለት ማንም የፈለገውን አጀንዳ በፈለገው ጊዜ ረብጣ ዶላር ይዞ የሚያስፈጽምበት፣ ተተኳሽ ይዘህ ጥቂት ድሮኖች ይዘህ ጀቶች ይዘህ ህዝብ እየጨፈጨፍክ የምትፈልገውን አጀንዳ የምታስፈጽምበት ነው። በዚህ ጉዳይ ላይ በጣም በብዙ በሰሜንና በምስራቅ አፍሪካ ሀገራት የካበተ ልምድ ያላት ሸማቂዎቹን በማገዝ በተለይ ማዕድናት፣ የእርሻ መሬቶች፣ የወደብ ልማቶች ያለባቸውን የአፍሪካ ሀገራት ላይ እጇን በማስገባት ብዙ ስራ የምትሰራው የተባበሩት አረብ ኤምሬትስ በተለየ ሁኔታ ኢትዮጵያ ውስጥ ብቻ ነው የመንግስትነት ካባ የደረበውን ብልጽግናን የምትደግፈው። እንደው ስሙ መንግስት ይሁን እንጂ ባህሪው አሸባሪና ቀውስን የሚያከፋፍል ተፈጥሮ ስላለው ለዛ አመቺ ስለሆነ ያንን እያደረገች ነው የሚገኘው። የተባበሩት አረብ ኤምሬትስ ደግሞ በሌላ በኩል በኢራን አሜሪካ ጦርነት በከፍተኛ ሁኔታ ተፈትናለች። በዛ ምክንያት እንግዲህ በቀጣዮቹ ጊዜያት የምታቀርበው የድሮን ተተኳሽ፣ የምታቀርበው የድሮን ነዳጅ፣ ሌሎች ፋሲሊቲዎች እየቀነሱ መሄዳቸው አይቀርም። በሰፊውም እየተጋለጠች ነው የምትገኘው። በዓለም መድረክም በርካታ ንጹሐንን በመጨፍጨፍ ትልቅ ወንጀል እየፈጸመች ነው ያለችው በሀገር ደረጃ። ያ ብቻ ሳይሆን ኢትዮጵያ ውስጥ የሚነሱ ድሮኖች፣ ከኢትዮጵያ የሚንቀሳቀሱ ወይ በኢትዮጵያ የሚተላለፉ የጦር መሳሪያዎች የሱዳንን ህዝብ ለከፍተኛ ቀውስና ችግር እየዳረጉት ነው። ሱዳንን ወደማያባራ ጦርነት ውስጥ እያስገቡት ነው። ይሄም በቀላሉ የሚታይ ነገር አይደለም። በእርግጥ ለጊዜው የአሜሪካና የኢራን ጦርነት የመቆም አዝማሚያ እንግዲህ ለቀጣዮቹ ለ2 ወራት እንደዚህ የመቆም ነገር አለ። ይሄም በተለይ ኢራኖች ከፍተኛ ፖለቲካዊ ድል አግኝተውበታል እየተባለ ነው ያለ። ይሄ የሚያመጣው በገልፉ ሀገራት መካከለኛው ምስራቅ የሚያመጣው የኃይል ሚዛን ለውጥ ይኖራል። ከዚህ ጋር ተያይዞ ድርጅታችን ለነባራዊ ሁኔታዎች ራሱን እያዘጋጀ ሊከሰቱ ለሚችሉ ያስተላልፍ ለውጦች ራሱን እያዘጋጀ በንቃት ሁኔታዎችን እየተከታተለ ነው የሚገኘው። በአጠቃላይ በዲፕሎማሲው ረገድ የአብይ አህመድ ጀንበር በሚገባ እየጠለቀች ነው ያለች። ስራ ግን ይፈልጋል። በጣም የተጠናከረ የተቀናጀ ስራ ይፈልጋል። እያንዳንዱን ነገር እያንዳንዱን እንቅስቃሴ በትችት እያንዳንዱን ነገር በጥርጣሬ ማየት ሳይሆን ገንቢ የሆኑ አስተያየቶችን መስጠት፣ ገንቢ የሆኑ ስራዎችን መስራት ያስፈልጋል። በዚህ ረገድ ዲያስፖራው የሚኖረው ሚና በጣም ትልቅ ሚና ነው የሚኖረው። ባለፉት ጊዜያት በቂ ድርጅታዊ ድጋፍ እንኳን ሳናደርግለት በርካታ እንቅስቃሴዎችን አድርጓል። አሁንም በተጠናከረ ሁኔታ ይህንን ነገር በመስራት የሚኖረው ተለዋጭ የዓለም ሁኔታ በመከተል የራሳችንን ጥያቄ ለማስመለስ የተነሳንበትን ዓላማ ለማሳካት ርብርብ እንድናደርግ በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። እንግዲህ ያው ጦርነት ነው። በዚህ የጦርነት ሂደት ውስጥ ደግሞ የብዙ ነገሮች ድምር ውጤት ነው ጦርነት። በፖለቲካው፣ በዲፕሎማሲው፣ በስነ ልቦና ደረጃ፣ በአጠቃላይ በህዝባዊ እንቅስቃሴዎች ያሉ ድምር ውጤቶች ናቸው። አገዛዙ ምንም እንኳን ሞራል፣ የህሊና፣ የህግ ተጠየቅነት የሌለበት የፈለገውን ነገር በፈለገው ጊዜ የሚያደርግ አገዛዝ ቢሆንም በአጠቃላይ የመንግስትነት ሞገሱ ሙሉ በሙሉ የተገፈፈ አሸባሪ አገዛዝ መሆኑን ኢትዮጵያውያን ብቻ ሳይሆን ዓለም ጭምር የተረዳው ነው። በሌላ በኩል ደግሞ በወራት ውስጥ ይጠፋል፣ በሳምንታት ውስጥ ይጠፋል፣ ዋሻ ነው ያለ፣ ቤተክርስቲያን ነው ያለ፣ ገዳም ነው ያለ እየተባለ ብዙ ፕሮፓጋንዳ የተሰራበት የተለፈፈበት የፋኖ ኃይል ደግሞ በሚገርም ፍጥነት ድርጅት ፈጥሮ በተፈጠረ ድርጅት ውስጥ በጋራ ትልቅ የሆነ ውሳኔዎችን መወሰን የሚችል ሊደርሽፕ ይዞ ስትራቴጂክ ውሳኔዎችን እየወሰነ እያታገለ ነው የሚገኘው። በዚህ ነባራዊ ሁኔታ ላይ ደግሞ እስካሁን ታይቶ በማይታወቅ ደረጃ የዓለም አቀፉን ማህበረሰብ ጭምር ትኩረት የሳበ ኃይል ሆኗል። ትልቅ ቫሪያብል ሆኗል። ዛሬ ስለ ኢትዮጵያ ጣፋንታ ስታስብ ስለ ፋኖ ታስባለህ። ስለ ምስራቅ አፍሪካ ጂኦፖለቲክስ ስታስብ ስለ ፋኖ ማሰብ የግድና አስፈላጊ የሆነበት ደረጃ ላይ ነው የምንገኘው። እዚህ ላይ ጥቂት ስራ በመጨመር ጥቂት እንቅስቃሴዎችን በማድረግ በተለይ የሰራዊታችን የመከወን አቅም ውጊያዎችን በሚገባ ተገቢ በሆነ ሳይንስ፣ ወታደራዊ ሳይንስ የመከወን አቅም ባለፉት 3 ዓመታት በተደረጉ ተደጋጋሚ ውጊያዎች በጣም የካበተ ኤክስፖዠር ያገኘ ሰራዊት ነው ያለን። በዛው ልክም የተካኑ ወታደራዊ መኮንኖችንም እያፈራን ነው። በቁጥርም ደረጃ ባለን የመሳሪያ አቅምም በብዙ በማለን የማድረግ አቅም ከምንም በላይ ደግሞ የጠራ ዓላማ በመያዝም ከአገዛዙ የተሻለ ሰራዊት በመገንባት ሂደት ላይ ነው የምንገኘው። እንዳነሳው መጪዎቹ ጊዜያት በብዙ መልኩ የተሻለ ውጤት ያመጣሉ ተብሎ ይጠበቃል። ያ እንዲሆን ሌት ተቀን አመራሩ ስራ እየሰራ ነው የሚገኘው። በድል እንደምንገናኝ በሙሉ እርግጠኝነት ነው መግለጽ። ለመሳይ አመሰግናለሁ።